ገባሽ? እኔ ልሞክር የምችለውን ነገር ልሞክር። እንዴ እውነትም እንዴ? እሺ እኔ ቆይ ኧረ ቆይ ሰዎች እስቲ ምንድነው እየተፈጠረ ያለው? ዳኒ አብርሽ የደረሰባቸውን ሴቶች የመድረስ አላማን ያለው ወይስ ምንድነው? ቆይ እየተፈጠረ ያለው አልገባኝም። ቆይ እስቲ ቪዲዮን ሳይ እረዳዋለሁ፣ ግን ሲመስለኝ ደግሞ አዲስ አበባ ተመልሰዋል። ለዛም ነው አሁን እዚች ቦታ ላይ ያውቺን ቦታ ቤተሰብ ነን ከዚች ቦታ ጋር እኛ ሁላ ቦታውን ሸምድደነዋል ምናምን ነገር። እስቲ ለማንኛውም እንቀጥል። አይደለም አብርሃም በዚህ ልክ እያስመሰለ ለምን እንዳለ ግራ ገብቶኝ ነው። መጀመሪያም ነግሬሃለሁ፣ አንተ ስላለህ ነው እሷ በነፃነት ከኔ ጋር መሆን ያልቻለችው። ገባህ? ወይኔ ጉዴ ፈላ። አንተ ዞር ብትልላት ወይ ደግሞ ዳኒ ባለፈው ምን ስትል ነበር? ሩታም ባለፈው ምን ስትል ነበር? የኔ አበባ፣ የኔ ወርቅ፣ የኔ ፍቅር ምናምን ነገር በቃ እንዳለ ስታሽቋልጥ ነበር እኮ ሩታ ጋር። ከዛን ደግሞ አብርሽ ተወና እዚች ጋር መጣ። ከዛን የዚችንም ህይወት ለመበጥበጥ የእነሱንም ህይወት ለመበጥበጥ ነው ወይስ እኔ ግራ ነው የገባኝ። የምርም ከሄርሜላ ጋር ግንኙነት አላቸው ወይ? በዛሬው ቪዲዮም እና ይሆናል። እያስጨነካ ስለሆነ ከሀገር ይዘኝ ውጣ። ምክንያቱም እዚህ ከአንተ ጋር ስሚ ከአንተ ጋር በነፃነት መሆን የምችለው እዚህ አይደለም ብለሽኛል አለ። ሶ መሄድ ያለብን ቦታ እንሄዳለን። ነፃነቷን ማለት ነው። ቆይ ሰዎች እውነት ቆይ አሁን ፌር ለመሆን ሞክርና ማለት ነው። ዳኒም እንግዲህ የራሱ የሚባል ህይወት የለውም፣ ትዳር አልመሰረተም ምናምን ነገር፣ ሲንግል ነው። ሄርሜላም ሲንግል ናት። አብርሽ ባለ ትዳር ነው። ስለዚህ ለምን እዚች ጋር ማናቸውንም ከምንወቅሳቸው ለምን ሄርሜላና ዳኒን አናጣብሳቸው? ለምን እንዳሰብ ቆይ እስቲ ትክክል ማን ትክክል ነው ማን ትክክል አይደለም የሚለውን በዛሬው ቪዲዮ እናያለን። ግን እንዲሁም አሪፍ ግጣም እኮ ነው የመጣው። እኔ ከሱ ጋር ምንም ግንኙነት የለኝም፣ አላውቀውም። ሲጀመርም በቃ ከኔ ጋር ደስተኛ ስለሆነች አይደል? ለምንድን ነው አሁን የነገርሽኝ የማትናገሪው? በቃ ከሀገር ይዣት እንደወጣ ትፈልጋለች። ምክንያቱም ሰላሟን እየነሳት ያስጨነቅ። አንድ ጥያቄ አለኝ፣ ምናልባት የምታውቁ ሰዎች ካላችሁ መልሳችሁልኝ ብናልፍ ይሻላል ብዬ ነው። ሄርሜላና ዳኒ ከዚህ በፊት በየት በኩል ተገናኝተው ያውቃሉ? ማለት እንጃ፣ በሚዲያ ሊተዋወቁ ይችላሉ፣ ያው ግልጽ ነው። ግን እኛ ማናውቀው የሆነ ግንኙነት ምናምን ነገር ነበራቸው? እኔ ማላውቀው ግንኙነት ነበራቸው? ካላቸው እስቲ ኮመንት ላይ ንገሩኝ። ባለፈው እንደዚህ ጠይቄ ጸድ የሚባል ሚስጥር ማን እንደሆነ ነግሮኛል። ስሙን ባላስታውስም አሁን አንድ ሰው ነግሮኝ ነበር። አብርሃም ፈልገው አይደል የምታደርገው? ሰላም ፋሚሊዎች እንዴት ናችሁ? እሺ አብርሽ ሰላም ብሎ እስከሚገባ ድረስ እኔም እንደ ተመልካች ቤተሰቦችን ሰላም ልበል። እንዴት ናችሁ እንደ ተመልካች ቤተሰቦች? አለን እግዚአብሔር ይመስገን። ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። ከመጀመራችን በፊት እኔን የማታውቁ ሰዎች ካላችሁ ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። በዚህ ቻናል እንደ ተመልካች ሀሳቦቻችንን በነፃነት የምናወራበት ቤት ስለሆነ ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ወደ ቤታችን ገባ እያላችሁ ተቀላቀሉን እላለሁ። ሌላው ደግሞ ቪዲዮችንን ከመጀመራችን በፊት እንደተለመደው ይህን ቤት ላይ ላይክ እያደረጋችሁ ሰሞኑ እንግዲህ ታውቃላችሁ ትንሽ ጉዳት ላይ ነኝ እስከማገገም ድረስ ላይክ ስለሚያስፈልግ ላይኳን እየገጫችሁ ምናምን ነገር ቪዲዮ እንድትጀምሩ እንዲሁም ደግሞ ቪዲዮን እስከ መጨረሻ ተከታትላችሁ በመሃል እየወጣችሁ የቪዲዮን ሀሳብ ሳትረዱ ሙሉ ቪዲዮን በቃ ሀሳቡን ሳትረዱ እንደመጣላችሁ የምታወሩ ሰዎች አላችሁ እና እሱን እረፉና ማለት ነው። የቪዲዮ ሀሳብ ምንድነው የሚለውን ይህን ቪዲዮ ጨርሳችሁ ካያችሁ በኋላ ሀሳቦቻችሁን መስጠት ትችላላችሁ እላለሁ። ይህን ካልኩ ይበቃል። ለዛሬ በቀጥታ ወደ ቪዲዮ እንግባ። በምን አቀናብሮት ተቀናብሮ ይሁን እውነት ይሁን ምንም ማቆ ታሪክ የለምና ኢንስታግራም ያወሩበትን ምናምን ነገር ስክሪንሾት እያደረገ ወደ እኔ ልከዋልና ጭራሽ ቆይ ኢንስታግራም ያወሩትን ስክሪንሾት አድርጎ ከላከማ እኮ ማለት ነው በቂ ማስረጃ አለ እኮ። በተለይ ደግሞ ቮይስ የተላለኩት ካለ ሰሞኑን እንግዲህ አንዳንድ ፋይሎች ምናምን ነገር መነጋገሪያ ይሁን አይተናል። እዚህም ቻናል ላይ ያነሳነው ነገር አለ። ያው ፋይሉ ስለተዘጋ አሁን ድጋሚ ማንሳት አልፈልግም፣ ግን ትልቅ ማስረጃ እኮ አሁን ኢንስታግራም ቴክስት ማለት ቮይስ ምናምን ነገር ካለ ትልቅ ማስረጃ ነው። እንዲሁም እመነው ነው የምልህ እኔ። እንዲሁም ሄርሜላን ከምታምን ዳኒ ጠላት ነው አውቃለሁ። አብርሽ ግን ብታምነው ነው የሚሻለው። በሰላማዊ መንገድ አንዳንድ የተጻጻፉትን ምናልባት እዚህ ቪዲዮ ላይ ያስቀምጥላችኋለሁኝ እና አንዳንድ ፋይሎችን ወደ እኔ እየላከልኝ ነበር ዳኒ ማለት ነው። ኢንስታግራም ላይ አወሩ እንደነበረ ረጅም ጊዜ እንደሚተዋወቁ እና እኔ ላይ ሄርሜላ እያስመሰለች እንደሆነ አይነት ነገር ነው እየነገረኝ ያለው። እና ሲጀመር አሁን ቀደም አብርሽ ምን አለ መሰላችሁ ሄርሜላ ከዚህ በፊት ከምንም አይነት ወንድ ጋር ግንኙነት እንደሌላት ሄርሜላ እውነት ሄርሜላነት ከሌላ አይነት ወንድ ጋር ግንኙነት ኖራት ማያውቀው። እሺ እሱን እኔ ሆዲፍ ጆብ እየተዋለ። ሁለተኛው ነገር ደግሞ ማለት ነው ሄርሜላ አንተ ከዳኒ ጋር ጥላይ እንዳለ ታውቃለች። ከዛን ደግሞ ከአንተ ጋርም ደግሞ አንድ ላይ መሆን ትፈልጋለች። ስለዚህ አንተ የተጣላውን ሰው እያወራች ምናምን ነገር ከሆነ ማጠረጠርበት ምክንያት ምንድን ነው? ሩታን ማነው ሄርሜላን ማጠረጠርበት ምክንያት ምንድን ነው? ዳኒን እመነው፣ በቃ እመነው፣ ዝም ብሎ አይደለም። እውነት ነውም ውሸት ነውም እንዳለ የተጻፉት ነገር የተጻፈበት አለ። ፕሮፋይሉን ሳየው የሄርሜላ ፕሮፋይል ነው እና
ሄርሜላ እውነት እኔን እየፎገረችኝ ነው ወይንስ እሷ አቀናብሮት ነው ይሄንን ነገር ያደረገው የሚለውን ነገር ቀላል ተፎገርኩኛል። እኔ እና እሷ በጣም ነው የተፎገርከው እንጂ እኔ ሄርሜላ እኮ ማለት ነው ይሄን ያክል ሙጭጭ ስትልባ አለመጠርጠር ራሱ እስከዛሬ ድረስ እኔ አሁን ዝም ብዬ ጀጅ ለማድረግ ነው ነገር እየሞከርኩ አይደለም። እውነት ለመናገር ሄርሜላን እንዲነሽ ለማለት ሳይሆን አለመጠርጠሩ አብርሽ ማንም በቃ እየተነሳ ምናምን ነገር የትኛውም ሴት እየመጣች እንትን ስትልበት በቃ ይሆናላ የሱን ጅልነት የሱን አለመብሰል የሱን ማሰላሰል ያለመቻል ነው የሚያሳየው። እንዴት ነህ? አለ እግዚአብሔር ይመስገን። እንዴት ነህ? እንደው ቆየሁብህ። እውነት ይቅርታ በጣም። እንዴት ነህ? አለ እረፍት አደረግህ? አዎ ሲጀመር ቆይ ልንገራችሁ። ሲጀመር እኔ እንዲሁ በቃ ነገረ ስራው ምና ነገር ሳይት የሚያስመስል እኮ ሰው ይታወቃል። የምር የሚያስመስል ሰው ይታወቃል። እኔ እኮ ቅድም ማለት ነው እኔ የበቃኝ የትኛው ሰዓት ላይ መሰላችሁ? ሄርሜላ አብርሽን ምንም አይነት ከዚህ በፊት ጓደኛ ኖሯት እንደማያውቅ ስትነግረው ያንን ደግሞ እሱ አምኖ ሲነግረን የበቃኝ የዛን ሰዓት ነው የበቃኝ። እንዴት ነው አሁን ቢያንስ እኮ ማለት ነው ላለመወሻሸት እውነቱን ለመነጋገር ቢያንስ አንድ ሁለት ሰው ህይወቷ ውስጥ ኑሮ ሊያልፍ ይችላል። ያንን ግን መደባበቁ አስፈላጊ ነገር ነው ብዬ አላስብም። እንዴ በሚዲያ እስከወጣች ድረስ እርግጠኛ ነኝ ምናልባት ያንቺ የበፊት ፍቅረኞች ወይም ደግሞ ኤክሶች ያዩታል ይህን ቪዲዮ እና ይህን ሲያዩ እንዴት ነው ማለት ለአብርሽ ማይነግሩት ይመስልሻል? እንዲሁም ዳኒን ተውት ሌላ ሰው ምናምን ነገር ቢኖር ራሱ ማለት ነው እና በዚህ ልክ ማታለሏ በዚህ ልክ ደግሞ ይሆናል ሁሌ ሰው እንዴት ነው ፍቅር በፍቅር ሊሆን የሚችለው? ሰው እኮ አንዳንዴ ደካማ ጎኑንም ያሳያላትን እንዴ። እቺ ሴትዮ ግን እያሳየች ያለችው ሁሌ የእሷን ጥሩ ሳይድ ብቻ ነው። አሁን ይሄ እንዳለ ስክሪንሻት የምታየው ነገር ምንም ሲጀመርም ይሄን አካውንት አይደለም ፎቶ ምናምን ኬት እንዳመጣው ነው ያላቅም። ይሄ እኮ አካውንት አንቺ ነው፣ ፕሮፋይሉን እዩ፣ ስምሽንም ሁሉ ነገር አንቺ ነው። ይሄ ተደርጎ ይሆናል የኔ ጽሁፍ አይደለም፣ እንደዚህ አልጻፍኩም እኔ። ከዛ ባለፈ ሲጀመር እኔ ከዚህ ደግነቱ ማለት ነው ኤአይ ነው እንድትለ ራሱ የኤአይ ዘመን ነው፣ የአርቲፊሻል ኢንቴሊጀንስ ሰሞን ስለሆነ እንግዲህ ልትሰክሰው ምናምን ነገር ትችላለች። ግን አሁን እስቲ ዳኒ መምጣቱ አይቀርም ብዬ አስባለሁ። በዚህ ቪዲዮ ዳኒ መጥቶ ትክክል እነሱ ያወሩበትን የራሱን አካውንት ከፍቶ ፎቶ ምናምን ነገር ስክሪንሾት የተቀነባበረ ነገር ሳይሆን ስክሪንሾት ከፍቶ ማነው አካውንቱን ከፍቶ ሲያሳይ የዛን ሰዓት ያምናል ብዬ አስባለሁ። ከሌለው ግን ያው እንደዚህ አካውንት ውስጥ ገብቶ ማሳየት ካልቻለ ፌክ ነው፣ በቃ ውሸት ነው። በቃ የሆነ እኔ እናንተ ለማጣላት እየተጠቀሙ ያለበት መንገድ ስለሆነ ነው በአካል ላገኘክ ያልኩክ። ይሄም እንዳለ የምታሳየኝ ነገር ሲጀመርም አጥፋው። ምንም እኔ ከሱ ጋር ምንም ግንኙነት አልነበረኝም። ሲጀመር ከየትም የማውቀው ነገር የለም። እኔ እናንተን ለማጣላት የሚያደርጉት ነገር ነው። አብርሃም ለምን አትረዳም? አብርሽ አሁን ለምሳሌ ምን አስከፋው? አሁን መለስ ብለን አብርሽ የራሱ ያለውን ነገር ድጋሚ ለሱ እንንገረው። ሄርሜላን በሌላ አይነት አይን እንደማያያት ሄርሜላን እንደ እህትነት ምናምን ነገር እንደ ንጹህ ጓደኛ ካያት ለምንድን ነው ታዲያ ከዳኒ ጋር ማውራቷ እንደዚህ ያናደደው? እቺን በጥያቄ እሱን መልስ ልስጠው። አንደኛ ነገር። ሁለተኛ ነገር ደግሞ አሁን ይሁን እሺ እንደዚህ አሁን በጓደኝነት ምናምን ነገር ነው ከተባለ እሷ ሌላ ህይወት እንዲኖራት አይፈልግም? እንደ ሩታ ምናምን ነገር ማስቀረት ነው የሚፈልገው። እሷንም የሩታ አይበቃውም ሌላ ሴቶችን ምናምን ነገር የራሳቸው ህይወት እንዳይኖር ነው የሚፈልገው። ለምን እሺ አሁን እንደዚህ ያደርጋል? አሁን ለምሳሌ እሺ ወደ ፍቅረኛነቱ ቃል በቃል ነግሮ አልገባም ምናምን ነገር፣ ምክንያቱም ይፈራል ነገ እቺ ሴትዮ አግባኝ ምናምን ነገር ማለቷ ስለማይቀር ያንን ተውንለት። እሺ ያንን ተውንለት፣ በድራማው ምናምን ነገር ይቀጥላል። ይሄ ደግሞ ታዲያ ለምንድን ነው ሌላ ሰው ወደ ህይወቷ ሲመጣ የሚናደደው? የራሱ ጥቅም ስለሚጎልበት አይደል? ግልጹ እንነጋገር እንጂ የራሱ ጥቅም ስለሚጎልበት እኮ ሌላ ነገር አይደለም። ሲጀመርም በአካልም ይሄን ያህል አይቼውም አላውቅም። አብርሃም ለምን አታምነኝም? እኔ ከሱ ጋር ምንም ግንኙነት የለኝም አልነበረኝም። ሲጀመር እኔ እናንተን ለማጣላት ነው ይሄ ሁሉ እየለፉ ያሉት። እየጻፈም ያለው ነገር እንደዛው እንዴ። እሱ እዛች ጋር ለሩታ እንደዛ እያደረገ ከዛ በኋላ ከኔ ጋር እንደዚህ ግንኙነት አለው። ከፈለክ እሱን ላውራውና እንጠይቀው። እሺ ቆይ እኔ አሁን አንዳንድ ጊዜ ነገሮችን ወደ ኋላም ወደፊትም ምናምን ነገር ወደ ጎንም ወደ ላይም ብቻ በየትኛው አቅጣጫ ማየት ጥሩ ስለሆነ አንድ ጥያቄ ውስጤ ላይ ትንሽ ጥርጣሬ የተፈጠረችውን ነገር ላካፍላችሁና እናንተም ካመናችሁበት እንደኔ ካሰባችሁ ማለት ነው። እሺ አሁን እንደዛ አስበናል እንዳንተ አስበናል ትሉኛላችሁ። ምናልባት ዳኒን ሩታ ልካው ቢሆንስ? አሁን እኔ አላቅም። ሌላውን ነገር አካውንቷም ሀክ ተደርጎ ሊሆን ይችላል። ይህን ስል ደግሞ ለሄርሜላ እየወገንክ ወይ ደግሞ የእሷን ጥፋት ለመሸፈን ምናምን ነገር አይደለም። ነገሩ አሁን እርግጥ የሆነ ነገር እጃችን ላይ ስላልገባ በሚቀጥሉት ጊዜያት እርግጠኛ ነኝ በቅርብ ጊዜ ፋይሉ ምናምን ነገር እጃችን ላይ ገብቶ ከእናንተ ጋር እዚህ እንደምንወያይበት እርግጠኛ ነኝ። ግን አሁን እጃችን ላይ ለጊዜው የተረጋገጠ ነገር ስለሌለ ነገሮችን ያንንም ይህንንም መጠርጠሩ አሪፍ ነው እና ምናልባት ሩታ ልካው ቢሆንስ ዳኒ አንድ ላይ ሲሆኑ ምናምን ነገር እንግዲህ ልትናደድ የምትችለው ደግሞ መሄድ አለመሄዳቸውን ምናምን ነገር ልታቅ የምትችለው
ሩታ ናት እና ምናልባት እሷም ልካ ሊሆን ይችላል የሚል ጥርጣሬ አለኝ። ብቻ በጥርጣሬ ደረጃ ነው ናት እያልኩ ሳይሆን በጥርጣሬ ደረጃ ነው። እናንተም እስቲ እንደዚች ካሰባችሁ ብቻ ምናልባት ልትሆን ትችላለች ብላችሁ ኮመንት ላይ ጻፉ። ነገ ላይ ከሰውም ጋር ሊያጋጭ ይችላል እንደዚህ አይነት ነገሮች ማለት ነው። እና እውነትም እኔና አንቺን ለማጣላት ሆን ተብሎ የተደረገ ነገር ከሆነ ለምን አስፈለገ ይህ ሁሉ ነገር? ያው መጥቷል፣ እሱም እንጠይቀዋለን። አይ ዳኒ እንዴት ናችሁ? እኔ እውነት ዳኒ ሲመጣ ዝም ብሎ ነው ያሳቀኝ። ያው ነገር ሰራው የሚያስቅ አይነት ነገር ካራክተር ስላለው ነው። ዳኒ ይመቸው፣ እኔ ምንም አይደለም ለዳኒ ግን የወገንኩ ምናምን ነገር አይደለም። ግን ዳኒ ዝም ብሎ ስለሚያስቀኝ ነው። አሁን አብርሽ እንዴት አድርጎ ይሆና ልጥልጥ አድርጎ እንደሚያስቀይመው እናያለን። ሲቀጥል ይኸው እሷ እያለች ያለችው እኔ ከሱ ጋር አውርቼ አላውቅም ነው እያለች ያለችው። ስለዚህ ምንድነው ታዲያ የፈለገው ከኛ? ስክሪንሾቱን ዳኒ ኬት ነው ያመጣው? ለምንድን ነው እንደዚህ የምትሆነው? ማለት በዚህ ልክ የሰውን ህይወት ለማበላሸት በዚህ ልክ አይከብድህም? እኔ ከአብርሃም ጋር ከአርል ካንተ ጋር ወርቅም አይመለከትም። እንደዚህ አትሆን። እኔ ቆይ ልንገራችሁ፣ ሄርሜላን እንዲያውም ይባስ እየጠረጠርኳት ነው። በጣም እየጠረጠርኳት ነው። ምክንያቱም መሰላችሁ አሁን በሐሰት የተወነጀለ ሰው እንደዚህ አይነት አይደለም ሪያክት የሚያደርገው። በሐሰት የተወነጀለ ሰው በዚህ አይነት መንገድ አይደለም፣ ስነስርዓት ባለው መንገድ አይመለስም። ምክንያቱም ሄርሜላ ማለት ነው ለአብርሽ ምን ያክል ቦታ እንዳላት ሁላችንም የምናውቀው ነገር ነው። እና በአብርሽ ተመቶባት እኔ አሁን ለምሳሌ እንደዚህ ትመልሳለች የሚል እምነት የለኝም። ልክ እንደመጣ በግን ብለውና ነገር አንተ እንዴት እንደዚህ ትለኛለህ ነገር ልትል እንደዛ ነው የጠበቅኩት። ግን ሄርሜላ ልስልስ ብላ ማውራቷ ምናልባት ዳኒ ተጨማሪ ሚስጥሮችን እንዳያወጣም ፈርታ ሊሆን ይችላል። እና በደንብ የጠረጠርኳት እንዲሁም ጥርጣሬ ከፍ እያለ ነው፣ እየበዛ ነው። ገባሽ? እኔ ያለሁልሽ በቃ መሄድ እንዳልፈለግሽም እኮ ነግረሽኛል። ግን ግዴታ ስላስገደደሽ ነው አይደል እንዴ ዙዋ ሄድሽው እንጂ በራሴ ፍላጎት ነው። እኔ ነኝ ይዤው ልሂድ ያልኩት ዳኒ። ከዛ ባለፈ ኢንስታግራም ላይም ቴሌግራም ላይም ምንም አውርተን ማናቀር ፎሎ እንኳን አላደረኩም። እሱ ስለጠየቀኝ ነው። እሺ ቆይ አሁን አውርተን አናቀም ፎሎ እንኳን አላረኩም ምናምን ነገር ብላለች። ዳኒ ደግሞ በትክክለኛ ማስረጃ ካለው አካውንት ውስጥ የተጻጻፉትን ያውጣ። የኔ ጥያቄ ይሄኛው አሁን ዝም ብሎ እየሰከሰም ሊሆን ስለሚችል በዚህ ዘመን የሚታመን ሰው የለም። ዝም ብሎ ስለነገረና ስክሪንሾት ነገር ስላወራ ይቅርና ይሄ ዝም ብሎ የቴክስት ስክሪንሾት ሌላም ነገር በደንብ የሚቀነባበርበት ዘመን ላይ ያለ ነው እና በዚህ ዘመን ይሄ በወሬ መተማመኑ አያዋጣም እና ማስረጃ ያሳምናል። ማየት ማመን ነው ይባል የለ። አካውንቱን ከፍታ ካወራችሁ ገባሽ? ዛሬ ደግሞ በቃ አምሮብሽ ነው የመጣሽው። አንድ ጥያቄ ልጠይቅህ። ሩታን ትላንትና ሁሉ ነገር ስትላታል ነበር እንዴ? አንተ ያማረን ሁሉ የምታገኝ ነው እንደሚመስልህ? ሄርሜላን እኮ ወደ አግኝቻታለሁ። ማገኝ ለምን ይመስለኛል? ኦሬዲ ሁሉ አማረሽ ገበያ አታውጧት አሉ። ምንድን ነው ያለው? ሁሉ አማረሽን ገበያ አታውጣት። ገበያው የሴቶች ነው። ገበያ ውስጥ ያሉት እነ ሩታ እነ ሄርሜላ ናቸው። ብቻ ለማንኛውም ግን ከቀልዱ መለስ ስንል ማለት ነው እውነት አሁን ትክክለኛ ነገር ነው አብርሽ ያነሳው። ግን አሁን እዛች ጋር አንዳንድ ደግሞ የሚያጠራጥሩ ነገሮችም ስላሉ አሁን ይሄ መከራከሩን ለሄርሜላ ዲፌንድ ማድረጉ ምናምን ነገር ተውና መረጃዎችን አወጣጣ። ዳኒ አለኝ የሚሉ ማስረጃዎችን ምናምን ነገር ሰብሰብ አድርገና ከዛ በኋላ የምትወስነውን ትወስናለህ እንጂ አሁን እዚች ጋር ትላንት ሩታን እፈልጋለሁ ነገር ማለቱ ያን ያክል ማተር የሚያደርግ አይመስለኝም። ምክንያቱም አንተም ታውቃለህ በሩታና በዳኒ መሀል ያለውን ግንኙነት ከጓደኝነት የዘለለ ነገር እንደማይኖራቸው አንተም ታውቃለህ። ሩታ ራሱ ዳኒ ጓደኛዬ ነው ስትል የነበረው እንጂ ዳኒ ፍቅረኛዬ ነው አላለችም። ሲጀመር ፍቅረኛ ለመባል የሚያደርስም የሆነ እንትን የለም። በቃ ለቪዲዮ ምናምን ነገር አንዳንዴ ለመፎገር ለመጫወት አለፍ ሲል ደግሞ አንተን ለማናደድ አብርሽን ለማናደድ እንደዛ አይነት ቃላቶችን ሊጠቀም ይችላል እንጂ ትክክለኛ የሆነ የተጨበጠ ምናምን ነገር ይህ መፈላለግ በሩታና በዳኒ መሀል እንደሌለ ሁላችንም የምናውቀው ነገር ነው። አሁን ከዛ ርዕስ እንውጣና አብርሽም ለሄርሜላ መከራከሩን ተውና መረጃዎቹን አሳይበል እንዴ። ሁኔታውንም ግራ እያጋባኝ ነው። አብርሃም እንደሚያቀኝ ሰው ነው ሆኖ ወቅት እያደረገ ያለው፣ ግን ይሄ ሁሉ ማስመሰል እናንተ ለምን አታምነኝም? ስሚኝ፣ እኔ ያለው በቃ አትፍሪ፣ ሳፈሪ የፈለግሽውን ነገር ተናገሪ። በቃ እኔ ያለው አንዴ እዚህ ጋር ሄርሜ፣ እንዴት ነው በዚህ ልክ ማስመሰል የምትችለው? አደምጭ አብርሽ ቆይ ታፈቅራታለህ? ሄርሜላን ታፈቅራታለህ ወይ? እቺን መለስልኝ። ወይ ደግሞ ይሄ ጥቅም ምናምን ነገር ይወሰዳል። ዳኒ መጥቶ ሄርሜላን ከአንተ እጅ ከነጠቀ ከሄርሜላ የምታገኛቸው ጥቅሞች ስለሚወሰዱ ነው። ለምንድን ነው አሁን ትክክለኛ የሆነ ያንተን ሀሳብ ነገር የልጅቷንም እድሜም ጊዜም ምናምን ነገር ጉልበቷንም በቃ እያንዳንዱን ነገር ዝም ብለህ አትበዝብዝ። እኔ እንጃ መበዝበዝ የሴትነት መበዝበዝ በሄርሜላ ይብቃ ባይ ነው። አይመስላችሁም? እንደዚህ መታለሉ እና ነገር በወንድ መሸወዱ በሄርሜላ ይብቃ። እሺ ሄርሜ እድል ስጪ፣ ገባሽ? እኔ ልሞክር፣ የምችለውን ነገር ልሞክር። እንዴ ዳኒ፣ እሺ
ከማስቀየም እጅን አውርድልኝ አቤት ትወናቸው። እኔ እሺ ምን ልበል ቃላት አጠሪኝ። ዳኒም ይችላል፣ ሄርሜላም ትችላለች። አብርሽም ምናምን ነገር እንደሚያፈቅራት ወይ ደግሞ ይሆናላ ለእሷ በደንብ እንደሚያስብላት እንደሚቀና ምናምን ነገር ያስመስል። ይመቻቸው። እኔ ምንም የምለው ነገር የለም እዚህ ጋር። ሄርሜ ለምን ዲስሪስፔክት ልታደርገኝ ሳይሆን ስለምትወጂኝና ስለምታስቢልኝ ነው። መቼ አውቄ መቼ ተግባብቼ እንዴ ዳኒ እሱ ሲመጣ ደግሞ አሁን የምትቀየሩ ሄርሜ እንዴ ቅድም እያልሽኝ የነበረውን ነገር ለምን አትይም? እሱ እዚህ ጋር ሳይኖር ነበር። ቆይ እሺ አሁን እዚህ ቪዲዮ እየተቀረጸ እንደሆነ አብርሽ የሚያቀል ዳኒ የሚያቀል አይደል? መወሻሸቱ እኮ ማለት ነው ከ2-5 ደቂቃ እኮ አይዘልም። ልክ እነሱ አሁን ድራማቸውን ሲጨርሱ ሄደው ስልኩ ላይ ሄርሜላ ምን ብላ እንደነበር አብርሽ ማየት ይችላል። ዳኒም ደግሞ አሁን የሚያዋሸው ውሸት ምናምን ነገር አንተ ዞር ስትል እንደምትወደኝ ምናምን ነገር ያላቸውን ነገሮች ያው ውሸቱ እንደሆነ ይረጋገጣል። ይሄን ያክል አሁን የሚዲያ ሰው ሆኖ ይሄን አያውቁም ማለት አንችልም። መቼስ ይሄን ዘንግተውት ነው ማለት አንችልም። እሺ ብቻ ለማንኛውም ይመቻችሁ። እኔ አሁን ለምሳሌ ዳኒ ከሄርሜላ ጋር ግንኙነት ይኑሮ አይኑሮ አያገባኝም። ምክንያቱም ሁለቱም ሲንግል ናቸው፣ የፈለጉትን ነገር መሆን ይችላሉ። ያው ብቻ አጋጣሚ እውነት ከሆነች አሁን ዳኒ የሚለው ነገር እውነት ከሆነ ለሩታ ጥሩ ነው፣ ለአብርሽም ጥሩ ነው። አንድ ላይ የመሆናቸው ምክንያት ይሆናል። ከሄርሜላ ጋር አብርሽ ተለያየ ማለት ምን ሊፈጠር እንደሚችል ያው ግልጽ ነው። ሩታ ወደ ህይወቱ ድጋሚ ትመጣለች ወይ ደግሞ እሱ ወደ ሩታ ይመለሳል። ከዛ በኋላ ልጃቸውን በሰላም አንድ ላይ ማሳደግ ይጀምራሉ። ውሸት ከሆነ ግን ያው ዳኒ ነው የሚበላው፣ የራሱን ስም ነው የሚያጠፋው ምናምን ነገር ለማጣላት እንደሆነ ይህን ያክል ደግሞ የሴትም ስራ አይደለም ለነገሩ፣ ሴትም እንደዚህ አታረግም። ግን እንደዚህ በቃ አለ ከወንድ የማይጠበቅ ስራ ስለሰራ የራሱን ስም ነው የሚያጠፋው። ብቻ ለማንኛውም ግን እኔ ጥርጣሬ እንዳለ ነው፣ ሄርሜላ ላይ ያለኝ ጥርጣሬ እንዳለ ነው። እስቲ እናንተን ሀሳብ ምናምን ነገር ማንን ነው ይበልጥ የምጠረጥሩት የሚለውን ዳኒን ነው ወይስ ሄርሜላ ነው የሚለውን ኮመንት ላይ አጋሩኝ። ብቻ የዛሬ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ አስተያየቶቼ ከተመቻችሁ ምናምን ነገር ላይክ እያደረጋችሁ እንዲሁም ደግሞ አንድ ቪዲዮን አቁሙና ድንገት ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉና በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ቸር ቆዩልኝ። ይመቻችሁ።